አሰላሙ አለይኩም ወረህመቱላሂ ወበረካቱሁ ውድና የተከበራችሁ የሱርቱ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ወይ? ሰላም ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? የዛሬ ቪዲዮአችን የሚሆነው 3 በ4 የሆነ ፌፍቲ ታንከር ለመገንባት ምን ያክል ብር ያስፈልገናል የሚለውን ጠቅለል ያለ ማብራሪያ የምሰጣችሁ ይሆናል። ምን ማቴሪያሎች ያስፈልጋሉ፣ እንዲሁም በአጠቃላይ ከነ ሙያተኛ ከነ ማቴሪያል ምን ያክል ብር ያስፈልጋል የሚለውን መረጃ የምሰጣችሁ ይሆናል ማለት ነው። እስከ ቪዲዮ መጨረሻ አብራችሁን ብትቆዩ ጋብዛችኋለሁ። እንግዲህ ዛሬ የምንገኘው በዛው አጋጣሚ ያለሁበትን ቦታ ልንገራችሁ። ኬሚሴ ከተማ ላይ ነው። ኬሚሴ ከተማ መሰና ሰፈር የሚባለው ይህንን የምታዩትን ሽንት ቤት ልንገነባ እዚህ ኬሚሴ ከተማ ላይ እንገኛለን ማለት ነው። ይሄ የምታዩት ፌፍቲ ታንከር 3 በ4 የተቆፈረ ነው። ስፋቱ 3 ሜትር ነው። ወደ ታይ ጥልቀቱ ደግሞ 4 ሜትር ነው። ይህንን 4 በ3 የሆነ ፌፍቲ ታንከር እንግዲህ ለመገንባት እንደምታዩት ድንጋይ አስገብቻለሁ፣ አሸዋም አስገብቻለሁ፣ ሲሚንቶ ገዝቻለሁ፣ ብረትም ገዝቻለሁ ማለት ነው። እና በተግባር እንግዲህ እዚሁ እየሰራን ምን ያክል ማቴሪያል ወጪዎችን ወሰደና ምን ያክል ብር ፈጀ የሚለውን እዚሁ ላይ ጠቅለል ያለ ማብራሪያ የምሰጣችሁ ይሆናል ማለት ነው። ብዙዎቻችሁ እንግዲህ ስለ ፌፍቲ ታንከር እንዲሁም ስለ ግንባታ አንዳንድ ወጪዎችን እየደወላችሁ የምትጠይቁኝ ያላችሁ፣ እኔ እንግዲህ የምሰጣችሁ መረጃ በተግባር እየሰራሁ ምን ያክል እንደጨረሰ ምን ያክል እንደፈጀ እያየሁ ነው የምሰራላችሁ ማለት። ይሄን ቤት እንግዲህ ከአንዴታችን በአማና የተረከብነው ነው። ቁፋሮ ቀደም ብሎ ነው የተቆፈረው። እኛ ከመምጣታችን በፊት ነው ያስቆፈረችው። እኛ የምንሰራው ግንባታውን ሙሉ ለሙሉ እስከ አርማታው ድረስ ከላይ አልብሰን ምናምን የምንሰራ ይሆናል። የምታዩትን ግቢውንም እንግዲህ ከቤቱ ለጥቆ የቤት ግንባታ ቀጥለን ቤት የምንሰራላት ይሆናል ማለት ነው። የዝቼታችንን ቤት በአማና የተረከብነው ቤት ነው። ሁሉ ሙሉ ማቴሪያል ኮንትራት አድርገን ያልነው ሙሉ ማቴሪያሎችን እያቀረብን እየሰራን እንገኛለን ማለት ነው። እንግዲህ ፌፍቲ ታንከር ስንገነባ ቤታችን ላይ በተለይ አብዛኛውን ጊዜ የምንገነባው የበረንዳው ግቢ ላይ ነው። በረንዳው ቤታችንን ሰርተን እንደምታዩት ቤቱ ኤልሸብ ነው። ይሄ ኤልሸብ ቤት እንግዲህ ከፊት ለፊት ግቢ ላይ ስንቆፍርለት መኪና እናቆምበታለን። እንዲሁም ደግሞ የተለያየ ነገር ምናምን እዛው ላይ በረንዳ ስለሚሆን ግቢ ስለሚሆን እዚህ ላይ ክብደት እንዲሸከም አድርገን ነው የምንሰራው እና ይህንን ሙሉ እስከ ላይ አርማታ ድረስ የምንሰራ ይሆናል ማለት ነው። ቤታቸውን እንግዲህ ስታስገነቡ ወይም ደግሞ ፌፍቲ ታንከራቸውን ስታስገነቡ ብዙ ጊዜ ግቢ ላይ የሚቆፈሩ ፌፍቲ ታንከሮች 3 በ4 እንዲሁም 4 በ3 የሆኑ ፌፍቲ ታንከር ነው የሚቆፈረው። ካልሆነ ደግሞ በጣም ትልቅ ሽንት ቤት ነው ብለን ካሰብን 4 በ4 የሆነ ሽንት ቤት ነው የምናስቆፍረው ማለት ነው። ሽንት ቤት ማለት ፌፍቲ ታንከር ማለት የሽንት ቤት የሻወር ቤትም እንደዚሁም የክሽን ላይ የእጅ መታጠቢያ ውሃ ምናምን ተጠራቅሞ ከየትኛው ቦታ ላይ በቢሲ መጥቶ እዛው ላይ የሚጠራቀምበት ፌፍቲ ታንከር ማለት ነው። እንግዲህ ይሄ እንግዲህ ስፋቱ 3 ሜትር ነው፣ ጥልቀቱ 4 ሜትር ነው። በአጠቃላይ 3 በ4 ይባላል ማለት ነው። 3 በ3 ማለት ደግሞ ፌፍቲ ታንከር በዚሁ አጋጣሚ ነግራችሁ ምንድነው ስፋቱ እንደዚህ 3 ሜትር ወደዚህም 3 ሜትር ወደ ታች 3 ሜትር ስንቆፍር 3 በ3 የሆነ ፌፍቲ ታንከር ይባላል። እንደዚሁም 4 በ4 ማለት ደግሞ 4 በ4 ወደዚህ ስፋቱ 4 ሜትር ወደዚህም እንደዚህ 4 ሜትር ወደ ታይ ጥልቀቱንም 4 ሜትር ስናደርገው 4 በ4 የሆነ ፌፍቲ ታንከር ቆፈርን እንላለን ማለት ነው። 3 በ4 የሆነ ስንል ደግሞ 4 ሜትር አንዳንዴ 3 በ4 ሽንት ቤት ስታስቆፍሩ ምንድነው ማድረግ ያለባችሁ? አሁን ይሄ ሽንት ቤት እንግዲህ 3 በ4 ነው፣ ጥልቀቱ 4 ሜትር ስፋቱ ደግሞ 3 ሜትር ነው። 3 በ4 ስታስቆፍሩ ብዙዎቻችሁ ብትጠቀሙትና አሪፍ ነው ብዬ የማስበው ምንድነው ስፋቱን 4 ሜትር አድርጋችሁ ጥልቀቱን 3 ሜትር ብታረጉት በጣም አሪፍ ነው፣ ለእናንተ ጥሩ ይሆንላችኋል ማለት ነው። እና ወደ ታች 4 ሜትር ብታረጉ ጎኑን 3 ሜትር ብታረጉት እንግዲህ ያሰራራችሁን ሁኔታ ይለያያል እንጂ 3 በ4 ማለት ስፋቱ 3 ወይም ደግሞ ወደ ታይ ደግሞ ጥልቀቱ 4 ሲሆን 3 በ4 ይሆናል። ወይንም ስፋቱን 4 ሜትር ይሄ ስፋቱን 4 ሜትር ጥልቀቱን 3 ሜትር ካደረግነው እሱም 3 በ4 ይሆናል ማለት ነው። ተመሳሳይ የሆነ ካሬ ይኖረዋል፣ ተመሳሳይ የሆነ ስም ይኖረዋል ማለት ነው። እንግዲህ ፌፍቲ ታንከር ስንገነባ ወይም ደግሞ ፌፍቲ ታንከር ሽንት ቤት ስንቆፍር የሚያስፈልገን ምንድነው? ቆፋሪ ነው የሚያስፈልገን፣ ሽንት ቤቱን የሚቆፍርልን ማለት ነው። ቆፋሪ እንግዲህ የሚከፈለው በሜትር 5000 ብር ነው፣ ሜትር ማለት ነው። ወደ ታች 3 በ3 ከሆነ 3 ሜትሩን አንድ ላይ ወደ ታች ሲወርድ 5000 ብር ይከፈለዋል። 4 ሜትርም ከሆነ 4 ከሆነ እንደዛ ወደ ሜትር ባለበት በምንሰጠው ሜትር በምንሰራው በምንቆፍረው ሽንት ቤት ወደ ታች ስንወርድ 5000 ብር የምንከፍል ይሆናል ማለት ነው። እንግዲህ ይሄ ጥልቀቱ 4 ሜትር ስለሆነ በአንድ ሜትር 4000 ብር 5000 ብር ስንከፍል 20000 ብር ለቆፋሪ እንከፍላለን ማለት ነው። እና ቆፋሪ በሜትር 5000 ብር ነው የሚቆፍረው። ሜትር ማለት ምንድነው? በምንቆፍረው ሽንት ቤት በምንቆፍረው ልክ በስፋቱ ልክ ወደ ታች ሲወርድ 5000 ብር ይከፈላል ማለት ነው። እንግዲህ ለመቆፈሪያ 5000 ብር ከከፈልን ከዛ ለግንባታ ድንጋይ ነው የሚያስፈልገን። የግንባታ ድንጋይ 3 ቢያጆ ያስፈልገናል። በኮራርዷ ነው ባለ 6 ጎማዋ 12000 ብር ነው እዚህ ኬንቲ
ኬምሴ ድንጋይ እንግዲህ ደሴ ላይና እንደዚሁም ደግሞ ኮምቦልቻ አካባቢ ላይ 25 ይሄ 35000 እስከ 25000 ብር ድረስ አካባቢ የሚሸጡ አሉ። እንትኑ በሆራርድ ማለት ነው። በሲኖ ከሆነ ደግሞ 55000 እስከ 40000 ብር ድረስ ይሸጣል። እንደ አካባቢያችሁ ድንጋዩን ማባዛት ትችላላችሁ። በሆራርዱ ባለ 6 ጎማ 3 ቢያጆ ይወስዳል። እዚህ ኬምሴ ላይ 12000 ብር ነው የገዛ ነው። 3 ሲባዛ በ12000 36000 ብር የግንባታ ድንጋይ እንገዛለን ማለት ነው። ከዛ የኮረት ድንጋይ ነው የምንገዛ። የኮረት ድንጋይ ማለት ይሄን የምታዩትን ከዳርና ከዝር የገነባን ከዚህ ጋር የምንኮርተው ድንጋይ ማለት ነው። እሱን እንግዲህ አንድ እንገዛለን። እሱም ባለ 6 ጎማ 9000 ብር እንገዛለን። ሌላ አሸዋ ነው የሚያስፈልገን። አሸዋን በሆራርዷ በትንሿ ይበቃናል። ባለ 6 ጎማዋ 25000 ብር፣ እሱም 25000 ብር ነው አንድ ቢያጆ አሸዋ። እንግዲህ በየአካባቢያችሁ አሸዋውን መስራት ትችላላችሁ። አንዳንድ ቦታ 100000 ብር፣ አንዳንድ ቦታ ደግሞ 50000 ብር ተሳሽም ስላለ አካባቢያችሁ ላይ መስራት ትችላላችሁ። እናንተ ብዛቱን ብቻ ነው መያዝ መቻል ያለባችሁ ማለት ነው። ጠጠር ደግሞ 3 ሜትር ኩብ ያስፈልገናል። ጠጠር ማለት ይሄ የምታዩት አርማታ የምናቦካበት ጠጠር ማለት ነው። ጠጠር እንግዲህ በ1 ሜትር ኩብ 3250 ብር ነው። 3 ሜትር ኩብ በ3250 ብር ስናባዛ 9750 ብር ጠጠር እንገዛለን። ከዛ መቀጠል ሲሚንቶ ነው የምንጠቀመው። ሲሚንቶ 15 ኩንታል ሲሚንቶ እንጠቀማለን እስከ መጨረሻው ማለት ነው። 15 ኩንታል ሲሚንቶ እዚህ ላይ የገዛሁት ምንድነው 2150 ብር ነው ሲሚንቶ በኩንታል የገዛሁት። እንግዲህ በየቦታው ሊላይ ይችላል። ኮምቦልቻ ላይ 2250 ብር ገዝተና 2400 ገብቷል። አሁን ላይ እያካባቢያችሁ 3000 የሚሸጣለ። ሲሚንቶንም እንደዛ በአካባቢያችሁ መስራት ትችላላችሁ። 15 ኩንታል ሲባዛ በ2150 ብር 32250 ብር ሲሚንቶ ለመግዛት ያስፈልገናል ማለት ነው። እንግዲህ ለማስቆፈሪያ ድንጋይ፣ የኮረት ድንጋይ፣ አሸዋ፣ ጠጠር፣ ሲሚንቶ አድርገን በአጠቃላይ 132000 ብር ያስፈልገናል ማለት ነው። ይሄንን ለማድረግ ሽንት ቤቱን አስቆፍረን ድንጋይ ገዝተን የኮረት ድንጋይ እንገዛለን፣ አሸዋ እንገዛለን፣ ጠጠር እንገዛለን፣ ሲሚንቶ ገዝተን 132000 ብር ያስፈልገናል እነዚህን ማቴሪያሎች ለመግዛት ማለት ነው። ከዛም በመቀጠል ምንድነው የምናደርገው? ይሄን እንደዚህ ከሞላን በኋላ እንደዚህ ገንብተን ከጨረስን በኋላ እንግዲህ ብረት ነው የምንገዛው፣ ፌሮ ብረት ማለት ነው። ፌሮ ብረት እንግዲህ ባለ 12 7 ቤርጋ እንጠቀማለን። ባለ 12 ብረት አንዱ ቤርጋ 2450 ብር ነው። 12 ሲባዛ 7 ሲባዛ በ2450 17150 ብር ለባለ 12 ብረት እንገዛለን። ሌላ ሲቀጥል ባለ 10 የሆነ ብረት ያስፈልገናል። ባለ 10 እንደዚሁ ብዛቱ 7 ፍሬ ያስፈልጋል። አንዱ ሀባ 1800 ብር ነው። 7 ሲባዛ በ8 12600 ብር ባለ 10ሩን ብረት እንገዛለን ማለት ነው። ከዛም በመቀጠል ሽቦ ነው። ይሄን እንግዲህ እያጠላለፍን የምናስርበት ሽቦ ያስፈልጋል። ሽቦ 2 ኪሎ እንገዛለን። 2 ሲባዛ በ3 1 ኪሎ 300 ብር ነው። 2 ሲባዛ በ300 600 ብር እናወጣለን ማለት ነው። ከዛም በመቀጠል እንጨት ነው የሚያስፈልገን። እንጨት የምታዩት እነዚህ መወጠሪያዎችና ከላይ ደግሞ አርማታ ስናደርግ የምንረበርብበት እንጨት ያስፈልገናል። እንጨት እንግዲህ 30 እንጨት ያስፈልገናል። 30 ሀባ ማለት ነው። 30 እንግዲህ ወልጋዳም ቢሆን ችግር የለውም። ለርብራብ ነው የምንጠቀመው። በ300 ብር ገዝቻለሁ። 30 ሲባዛ በ300 9000 ብር እንጨት እንገዛለን። ከዛም በመቀጠል ጣውላ ነው የሚያስፈልገን። ጣውላ ዳሩን እንደዚህ የምናፍንበት አርማታ ስንሞላ የምናፍንበት 4 ጣውላ ያስፈልገናል። አንድ ጣውላ 1300 ብር ነው። 4 ሲባዛ በ1300 5200 ብር ወጪ እናደርጋለን ማለት ነው። እንግዲህ ብረት ባለ 12 ባለ 10 ሽቦ 2 ኪሎ እንጨት ጣውላ አድርገን 44550 ብር ወጪ እናደርጋለን ማለት ነው። ከዛን ያለብን ምንድነው የትራንስፖርትና እንደዚህ አንዳንድ ጥቃቅን ወጪዎች ምናልባት ካስፈለገ እንዲሁም ደግሞ ሰራተኛ የሚያሰራላችሁ አካል እንደዚህ የሚሄድበት የሚመጣበት አንዳንድ ነገር ስለሚያስፈልገው የወዛደር እንግዲህ መጫኛ ኩንታል 30 ብር ነው። ማውረጃም የምገዙበት ከህንፃ መሳሪያ ገዝታችሁ ቤታችሁ የምታደርሱበት የዋጋ የቤቱ ርቀት ስለሚወስነው በቤታችሁ ርቀት ልክ ማየት ትችላላችሁ። የእሱን እንግዲህ ለጥቃቅን ወጪ ብዬ 30 ሺህ ብር ይዤላችኋለሁኝ። ከዛም በመቀጠል ምንድን ያለብን የሙያተኛ ነው ያለብን። የሙያተኛ እንግዲህ እኛ ይሄን የገነባ ነው 60 ሺህ ብር ነው። እንግዲህ በአጠቃላይ እነዚህን ደምረን ስንት ብር እናወጣለን? 266550 ብር ወጪ እናደርጋለን ማለት ነው። እንግዲህ ይህንን ቤት እዚህ ላይ ኬምሴ ከተማ መሰና ሰፈር ላይ የሚገኘው ፌፍ ታንከራችን 4x3 የሆነ ፌፍ ታንከራችን 266550 ብር ወጪ አድርገን ገንብተን እዚህ ደረጃ ላይ አድርሰነዋል ማለት ነው። እናንተም እንግዲህ 4x3 የሆነ ፌፍ ታንከር
ገምታችሁ ለማጠናቀቅ አሁን በነገርኳችሁ በዋጋ ዝርዝሮች ልክ ከሆነ ሀገራችሁ ላይና አካባቢያችሁ ላይ በዚህ ብር ፌፕ ታንከር ገምታችሁ ማጠናቀቅ ትችላላችሁ ማለት ነው። አካባቢያችሁ ላይ ደግሞ የድንጋይና የአሸዋ ጭማሪ ካለ የነገርኳችሁን የእቃ ብዛት ይዛችሁ መደመር ብቻ ነው የሚጠበቅባችሁ ማለት ነው። እንግዲህ የዛሬ ቪዲዮአችን ፌፕ ታንከር እንዴት መገንባት ይቻላል፣ 4x3 የሆነ ፌፕ ታንከር ምን ያክል ማቴሪያል ጨርሳል የሚለውን እንደዚህ ባጭሩ ጠቅለል ያለ ማብራሪያ ሰጥቻችኋለሁኝ። 3x3 የሆነ ፌፕ ታንከር እንደዚሁ ብታስቆፍሩ ብዙ የሚያራርቀው ነገር አይደለም። እስከ 220-200 ሺህ ድረስ ሊወስድ ይችላል ማለት ነው። ይሄ ሂሳብ እንግዲህ ኬምሲ አካባቢና በዚሁ ሀርቡ አካባቢ ላይ ለምትገኙ ቤተሰቦች ለሁላችሁም ይሰራላችኋል። ከዛም በቀጠል ኬምሲ ይሄ ኮምቦልቻና ደሴ አካባቢ ላይ እንደዚሁ ትንሽ የዋጋ ልዩነት አለ። ከዛን ውጭ ላላችሁት በየአካባቢያችሁና በየቦታችሁ ያለውን የዋጋ ልዩነት እየሰራችሁ ማባዛት ትችላላችሁ ማለት ነው። እሱ ስታደርጉ ትክክለኛ ሂሳብ ታገኛላችሁ። እንደነዚህ አይነት ጥድትና ፍክት ያሉ ስራዎችን ማሰራት ከፈለጋችሁ ደግሞ ደውሉልን። በየትኛውም አካባቢ ላይ ወሎ ተንቀሳቀስ እንሰራለን። ከቤት ስራ ከመጀመሪያ እስከ መጨረሻው ድረስ ማሰራት ለምትፈልጉ እየደወላችሁ አናግሩን። ሀሳብ አስተያየት ካለ ኮሜንት ላይ አስቀምጡልን። ቪዲዮውን ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።